ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አድርጋለሁ። ውድ ቤተሰብ ዛሬ ተመልሼ መጥቻለሁ። ተመልሼ ስመጣ ደግሞ ደሊና ቀጣይ ክፍል ነው። አብራችሁን ቆዩ። ባለፈው እንዳየነው ደሊና ቤተሰቦቿ እንዳገኘት አይተን ነበር ማለት ነው። ቤተሰቦቿ ደስ ይላል ማለት ነው። በሩን ኳኩታ ስትገባ የእንጀራ አባቷ ነው የከፈታት። ሲከፍታት በጣም ነው የደንገጠው። ማነሽ አንቺ ሲላት ማነው የመጣው ስትል እናቷን ከፍ መጣች ማለት ነው። ስትመጣ ደሊና ብላ በታናነቀ እንባ ሳመቻት። ተሳሳሙ ማለት ነው። ባልየው ግን ግራ ተጋባ ማለት ነው። ምክንያቱ አያውቃትም ማለት ነው። እሷ እናቷ ብትሆንም ግን ልጅ እንዳለቻት አላስተዋወቀችውም እና ለዛ ነው ግራ የገባል። ከዛ ማናት ይሄ ደግሞ ሲላት የእህቴ ልጅ ናት አለችው። የእህቷ ልጅ ነኝ አክስቴ ናት አለችው ማለት ነው። ከዛ ግራ ገባው ማለት ነው። ከዚህ በፊት ግን እህት እንዳለችሽ አልነገርሽኝም ምናምን አላት። የሆነ የተጠራጠረ ይመስላል ማለት ነው። እሷ አዎ ግን እኮ ነግረህ ነበር ረሳኸው እንጂ። አይ ትረሳለህ እኮ ውዴ አለችው። ከዛ ተቃቅፈው ወደ ሳሎን ሲሄዱ ቁጭ ብለው እና ደሊና እንዴት ነው እንዴት መጣሽ ምናምን ሲላት እግዚአብሔር ይመስገን። እናቷ ደግሞ ደሊና እንዴት መጣሽ በዚህ ድንገት ትመጫለሽ ብዬ አስቤ አላውቅም ለምን ስትላት መምጣት አልነበረብኝም መሰለኝ አለቻት። አይ እንደዛ ማለት አይደለም እኮ ግን ከመምጣትሽ በፊት ለምን አትደውልልኝም ስትላት አይ ዝም ብዬ ነው የመጣሁት ምናምን አለቻት። እና እንዴት ነው መንገዱስ እንዴት ነው እያጋጠመሽ ነገር አለ እንዴ አለቻት። አረ ምንም አላጋጠመኝም እሺ በቃ አረፍ በይ የኔ ወድ አለቻት። ከዛ ባየው ደግሞ በቃ እናንተ ተጫወቱ ብሎ ሲሄድ ልጄ ለምንድን ነው እንደዛ የመጣሽው? ምንድን ነው እኔ ቤተሰቦች ማወቅ የለብኝም ምናምን ብላ አለቀሰች። ለዛ ማለት አይደለም ልጄ አልናፈኩሽም? ኧረ በጣም ናፍቄሻኛለሽ እናቴ ስትላት እኔ ከናፈቁሽም እቅፍ ላድርግሽ ብላ ተቃቅፈው እየተለቃቀሱ ነበር ማለት ነው። ከዛ በጠዋት ተነስታ ደሊና ምግብ እየሰራች እና ሙዚቃ እየሰማች ነበር። ከዛ ባየው ደግሞ ዝም ብሎ ቆሞ እየተመለከታት ነበር። ከዛ እናቷስ ከእንቅልፏ ስትነሳ እሱን ያያታል። ምንድን ነው እዚህ ውዴ ምን ታደርጊያለሽ ምናምን አለችው። ዝም ብዬ እያየኋት እኮ ነው እንዴት አድርጋ ምግቡ እንደምትሰራው ደግሞ እየሰማች ስለሆነ ነው አላት ብላ ደሊና ደግሞ ተመልሳ ስታያቸው አሉ። ተነስታችሁ እንዴ በቃ እሺ ላቅርብ ምናምን ስትላቸው ጨርሻለሁ ማቅረብ ብቻ ነው የቀረኝ ምናምን አለቻቸው። እኔም ይሄ ምግብ ለመብላት በጣም ጓጉቻለሁ ምናምን ሲላት በቃ እሺ አሁን አቅርበዋለሁ አለችው ማለት ነው። ከዛ ሚስትየው ደግሞ ማለት እናቷ ማለት ነው ውዴ በቃ ጠረጴዛውን ቀራርብልንና እናምጣለን ምናምን አለችው ማለት ነው። አይ ምን አለበት ዝም ብዬ ለዛሬ እጄ ታጥቤ ቁጭ ብዬ ምግቡን ለመብላት ይዘጋጅ ምናምን አላት። እንደዛ አይሆንማ መጀመሪያ ጠረጴዛውን አቅርብልን ምናምን አለችው። ከዛ ሂዶ አቀረበው ማለት ነው። እሳቸው ደግሞ ምግቡን ቀራርቦ እየበሉ ሳለ በጣም ይጣፍጣል ምናምን አላት። ከዛ ከባለፈው ምግቦች እየበላሁት ምግቦች ሁሉም የዛሬ ይጣፍጣል ምናምን ሲላት ተናደደች። ይህ ሁሉ የበላኸው ምግብስ አይጣፍጥም ማለት ነው እንደዚህ ያልክኝ ብላ ስታኮርፍ፣ ኧረ አውቄ እኮ ነው አንቺን ለማናደድ ብዬ ነው እንጂ የአንቺ የነካው ልጅማ ምንም ቢሆን በጣም ይጣፍጣኝ እስኪ ጉረሽልኝ የኔ ውድ አላት። አጎረሳትና ከዛዋ በጣም ይጣፍጣል። ለማንኛውም ግን የሆነ የተጠራጠረ ነገር ይመስላል ባልየው ማለት ብዙ ነገር እየጠየቃት ነበር ማለት ነው። እና ደሊና
አዲስ አበባ የት ነው ተወልደሽ ያደግሽው ሲላት እዛ ሳሪስ አካባቢ ነኝ ምናምን ስትለው ማለት ነው። እዛ አንቺ ያልሽኝ ግን የት ነበረ ውዴ አላት። በኋላ ነው ወደዛ የሄዱ እንጂ በፊት እዛ አልነበሩም አለች። ግን እንደዋሸችው በአይኖቿና በአስተያየቷ ይታወቃል ማለት ነው። ነው እንዴ በቃ እሺ። ከዛ ደግሞ እና አደሪን አባትሽ እንዴት ነው? ምን እየሰራ ነው? ምናምን ሲላት አይ አባቴ በህይወት የለም ይቅርታ አለችው። ነው እንዴ ይቅርታ እና እንዴት ነው የሞተው ስትለው በድንገት ነው ወይስ በህመም ነው አላትና አይ ህመም አሞ ነው የሞተን አለችው። ህብስት ግን ለምንድን ነው ያልነገርሽኝ ይሄ ሁሉ አላት። አይ ከመተዋወቃችን በፊት የቆየ እኮ ነው ምናምን አለችው ማለት ነው። ደህና የት ነበረች ታዲያ? አዎ እኔ ትንሽ ሳለው ነው የሞተው አለችው ማለት ነው። ደህና ግን ህብስት ምንም አልገባኝም፣ ሁሉም ነገር ምንድን ነው ይሄ ምናምን አላት። ምንድን ነው ያልገባህ ውዴ ምንድን ነው አለችው። ማለቴ በፊት ያልሽኝና አሁን የምትናገሩት ነገር የተወሳሰብ ሆነብኝ ምናምን አላት። እሳቸው በጣም ምክንያቱ ብዙ ነገር እየዋሹ ማለት ነው። ውሸት ደግሞ ማለት ነው ሁሌም ቢያንስ ብትቀብራትም መውጣቷ አይቀርም ማለት ነው። ከዛ ደግሞ ባለፈው ደግሞ እናቴ አለቻት በክችኑ ሳሉ ማለት ነው። እናቴ አለቻት እናቴ ነው ያልሺው አላት ማለት ነው። አምልጦኝ ነው አክስቴ ለማለት ፈልጌ ነው ምናምን አለችው። ነው እንዴ በቃ እሺ ይሁንላችሁ አላት። ከዛ እየተደባበቃቸው ነበሩ ማለት ነው። ምክንያቱም አንድ ነገር መጀመሪያ ካልወጣ ወይም ደግሞ እውነትን ካልወጣ መደበቁ ጥሩ አይደለም ማለት ነው። እና ቤተሰብ ስትሆን ደግሞ መደባበቅ ሳይሆን ግልጽ መነጋገር ነው ያለብህ ማለት ነው። እሷ ደግሞ በጣም እየተጨነቀች ነው። ልጄ ምን እያሰብሽ ነው አለቻት። አዎ እያሰብኩ ነው። ይሄ ነገር እስከ መቼ ነው እየተደባበቀ የምንኖረው? አንቺ እውነቱን እየደበቅሽ እስከ መቼ ትኖሪያለሽ? ኧረ ልጄ ትንሽ ጠብቅኝና ሁሉም እነግረዋለሁ አስተካክለዋለሁ አለቻት ማለት ነው። ከዛ ባልየው ወደ ስራ ሊሄድ ነው፣ በሉ ተጫወቱ፣ መልካም ቀን ይሆንላችሁ አላቸው ማለት ነው። ከዛ ደህና ልጄ ምንድን ነው በዚህ ክላስሽ ውስጥ ለብቻሽ ተዘግተሽ እየተጨነቅሽ እያሰብሽ ያለው ስትላት፣ ከዛ አለቀሰች። እናቴ በቃ አታልቅሽ አይዞሽ ምናምን አለቻት። ከዛ ባልየው ደግሞ ከስራ ሲመለስ የሆነ ስጦታ ለደሊና አመጣላት ማለት ነው። በጣም አመሰግናለሁ አባቴ፣ እንደዚህ አይነት ስጦታ ተሰጥቶኝ አያውቅምና ከልብ አመሰግናለሁ አለቻት ማለት ነው። እውነት ነው አመሰግናለሁ የኔ ውድ፣ አንተ እኮ በጣም ልባም ነህ ምናምን አለችው ማለት ነው። ከዛ ሁለቱ እያወሩ ነበር ክችኑ ውስጥ ማለት ነው። እየተለቃቀሱ ነበር። ለምንድን ነው እኔ እስከ መቼ ነው እንደዛ የሚሆነው? እስከ መቼ ነው እየዋሸን የምኖረው? ብለው እየተለቃቀሱ ሳለ ባልየው ደረሰባቸው። ለምንድን ነው እንደዛ የምታለቅሱ? ምን ሆናችሁ ነው ውዴ? ምን ሆነሽ ነው ምናምን ሲላ፣ ኧረ ምንም አልሆንም ምናምን አለችው ማለት ነው። ከዛም ሌሊቱ ሲተኙ ስምኝማ ባለፈው ምን ሆናችሁ ነው ሁለታችሁ እያለቀሳችሁ የነበረ? ዝም ብለን ነው ብንነግርም ላንተ አይጠቅም፣ ያለፈው ጉዳይ ነው። አይዞህ አትጨነቅ ውዴ ምናምን አለችው። እኔ እኮ መስማትም መናገርም አልፈልግም፣ ግን አንቺ ምን ሆነሽ ነው የምትጨነቂው? አትጨነቂ፣ አሁን ራስሽን አረጋግተሽ ለመተኛት ሞክር እያላት ነበር ማለት ነው። ደግሞ ክላሷ ውስጥ ለብቻዋ እየተጨነቀት ነው ያደረችው። ከዛ እናትና ልጅ እንቅልፍ አጥተው በጭንቀትና በሀሳብ ሳሉ እናቲቱ ወደ ሳሎን ወጣች። ልጇ ደግሞ ደሊና ወደ ሳሎን ስትወጣ ሁለቱም ተፋጠው ሳሎን ላይ ማለት ነው።
ከዛ መጨረሻ ላይ ደሊና ለእናቷ ምን አለቻት መሰላችሁ? ለምንድን ነው እስከ መቼ ነው አይኑሽን እያየሽ አወቀ አላወቀ ሰማ አልሰማ እያልሽ እየደበቅሽ የምትኖሪው? ለምንድን ነው እውነቱን ተናግረሽ አታርፊም? አለቻት ማለት ነው። ከዛ በጣም ተጨነቀች። መጨረሻ ላይ ሲነጋ ምግቡን ሰራርታ ደሊና ስትጠብቃቸው ባልየው ተነስቶ ማለት ነው የእንጀራ አባቷን ተነስቶ ደሊና ሰራሽ? አዎ ሰርቻለሁ። በቃሙ ለእናትሽ ማለት ለአክስትሽ ለቀስቅሳትና ምግባችን እንበላለን አላት። እሺ በቃ ቀስቅሳት አለችው። ሊቀሰቅሳት ሲሄድ ማለት ነው እየተጨነቀትና እያሰበች ነበር። ይህኔ ውድ ደሊና ደስ የሚል ምግብ ሰርታለች እንቁረስ አላትና፣ እሺ ውዴ ከመቁረሳችን በፊት ግን አንድ የምነግርህ ነገር አለ አለችው። እሺ ንገረኝ። ምንድን ነው? ንገረኝ ንገረኝ አታስጨንቅኝ ሲላት ማለት ነው። የኔ ውድ የኔ ፍቅር ልንገርህ ደሊና ምን ደሊና ንገረኝ፣ ምንድን ነው የምታስጨንቅኝ ሲላት ማለት ነው። ደሊና የአክስቴ ልጅ ሳትሆን የኔ ልጅ አምጬ የወለድኳትን ልጄ ናት አለችው ማለት ነው። ከዛ ምን? አዎ ልጄ ናት። አንተ ከነገርኩህ ላጣህ ስላልፈለግኩ ነው እንጂ ልጄ ናት አለችው። ከዛ እንችና ልጅሽ እየዋሻችሁኝ ነበር እስካሁን ብሎ አንቆ ሊገድላት ሲል ገድላችኋለሁ፣ ሁለታችሁም ገድላችኋለሁ ብሎ ማለት ነው አንቆ ነው እዛው የዘረራችን። ደሊና ግን እዛ ክችን ውስጥ ናት ማለት ነው። ቀጣይ ክፍል ምን ይሆናል? ሊገድላት ነው ወይስ ለደሊናስ ምን ይሰራታል የሚል ቀጣይ እናያለን። ውድና የተከበራችሁ የቻናል ቤተሰቦች ቀጣይ ምን ይሆን የሚል ኮመንት ላይ አስቀምጡልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ለቪዲዮ ደግሞ በላይክ ጀምሩት ማለት ነው። መልካም ጊዜ። ባይ ባይ። ወዳችኋለሁ።